በኢትዮጵያ ውስጥ የተሰወሩ ከተሞችና ፒራሚዶች ከበርካታ ዓመታት በፊት በ1917 ዓመተ ምህረት አንድ ታዋቂ የታሪክ ተመራማሪ በተደጋጋሚ ዝናዋ ስላልተነገረላት ስልጣኔዋን ስለተነጠቀችው ከፊቷ ሳይዋት ጎስቋላ ከጀርባዋ ደግሞ የምታሸበርቅ የተገለጠች ግን እጅጉን ሚስጥራዊት የምትታይ ግን በቅጡ የማትታወቅ በግዙፍ መልክዓ ምድር የተወሸቀ ረቂቅ ሚስጥራዊ ማንነት ስላላት ከሰማይ ጠቀስ ተራሮች ባሻገር በሰማያዊ ወንዝና ሐይቅ ተከባ ስለምትገኘው በግፍ ታሪክና ስልጣኔዋን ስለተቀማችው ምስኪን መሳይ ሀገር የብርሃን ጮራዋን የጥበብ ማማዋን ብልጭ ያለላት ድሩሲላ ጁንድን ሂውስተን የተባለች ታዋቂ ተጽዕኖ ፈጣሪ ተመራማሪ ያገኘችውን እውነት ለዘመናት የሚጠነሰሰውን ታሪክና ማንነት ጥበብ ነጥቅ የአውሮፓና የመካከለኛው ምስራቅን የሴራ ፖለቲካ ባጋፈጠ መልኩ ታሪክና የትላንት ማንነትን ለሚገባት ኢትዮጵያ ይመለስ ዘንድ የበኩሏን አድርጋለች። እቺ ታዋቂ ተመራማሪ ስለ ቀደምት ኢትዮጵያውያን አጠቃላይ የአኗኗርና የጥበብ ፍልስፍናቸው ከተለያዩ ዓለም አቀፍ ታዋቂ የታሪክ ተመራማሪዎችና አርኪኦሎጂስቶች ባገኛቻቸው መረጃዎች እጅግ በመገረምና በመደነቅ ትገልጻለች። አንዳንዴም ይህስ ከሰው በላይ በሆኑ ፍጡራን የተገነባ የታነጸ ነው ብላ እንድትደመድም ያስገደዳት ብዙ የኢትዮጵያውያን አሻራ ያረፈባቸውን ስራዎች ትገልጻለች። በመጽሐፍ ላይ ስታስቀምጥ ዶቦዋ የተባለ የታሪክ አጥኚ ደረስኩበት ያለውን አንድ መረጃ ታካፍለናለች። ኢትዮጵያውያኑ በዛ ዘመን በህንጻ ጥበብ እጅግ የተካኑ ዛሬም በዚህ ዘመን ለመስራት የሚያዳግቱ የረቀቁ የጥበብ ባለቤቶች ነበሩ ይላል። ይቀጥልና የግዛት ስፋታቸው ቀይ ባህርን ተሻግሮ እነ ህንድ ውቅያኖስ ድሮ ኢትዮጵያ ውቅያኖስ ይባል የነበረውን ማለት ነው እሱን ጨምሮ እስከ የመን የደረሰ ሲሆን በየግዛታቸው ዛሬም ድረስ ህያው የሆኑ ስልጣኔ መገለጫ አሻራዎችን አሳርፈዋል። በተለያዩ ሀገራትም ፒራሚዶችን ለመስራት የሚሆናቸውን የተመረጠ የመሰረተ ድንጋይ ማለትም አለት ከኢትዮጵያ ይወስዱ ነበር ይላል። የሚገነቧቸውም ፒራሚዶች አቀማመጥና ቅርጻቸው ሃይማኖታዊ ስነ ከዋክብት ሚስጥርንና የመግባቢያ ኮድ ያዘሉ ስለመሆናቸው ብዙ ይባላል። በእርግጥ ከ3000 ዓመት በላይ የቆየው አክሱም ከ5000 ዓመት በላይ የቆዩ ፒራሚዶች አንዳች መለኮታዊ ኃይል ጣልቃ ገብነት እንዳለበት ነገሩ የገባቸው ጥቂቶቹ በለሆሳስ ያንሾካሹካሉ። ታዲያ ዓለም በድንጋይ ዘመን አስተሳሰብ በነበረበት ዘመን እነዚህ ታላቅ ህዝቦች ብዙ እጹብ የሚያሰኙ ህያው ስራዎችን ሰርተው አልፈዋል። ታላቁ አጥኚ ማውረስ ሳይንሳዊ ምስክርነቱን ሲሰጥ ታላላቅ ህንጻዎች የገነቡ ከምድር በታች ዋሻዎችን የቆፈሩ ድልድይን በመስራት በቀላሉ የንግድ ስርዓታቸውን የሚያከናውኑ ግዙፍ ግድቦችን ገድበው ሰው ሰራሽ ሐይቅን የፈጠሩ ይቀጥልና የባቤልና የበለሱን ታላላቅ ማማዎች የግብጽን ፒራሚዶች የሳልሴትና የኤልፋታይንን ዋሻዎች የገነቡ የተለዩ ቁመታቸው ረጃጅም መልካቸው ከአፍሪካውያኑ የነጡ ከአረቦች የጠቆሩ ታላቅ የጦር ጥበበኛ ህግና ስርዓትን ዛሬ ድረስ የግሪክ ስልጣኔ ተብሎ የሚተረከውን ያስተማሩ ኃያላኖች እንደነበሩ በማስረጃ የተደገፈ መረጃን ይዞ ይገልጻል። በቤልቤክና በቴባይ ፈርሰው በሚታዩት ቤተ መቅደሶች መካከል ከ10 እስከ 20 ሜትር ከፍታ ከ3 እስከ 6 ሜትር ውፍረት የሚደርሱ ሐውልቶችን ቀርጸው እንዳቆሟቸው የማን የእጅ ሥራ እንደሆኑ ዛሬም ድረስ ምስክርነታቸው ሕያውነት ኑሮት ይናገራል። ዶክተር ፕሪቻርድ የተባለ አጥኚ ሲገልጽ በአንድ ወቅት ግብጽን በቁጥጥር ስር አድርጎ የገዛውን የጥንት ዘር መነሻው ከላይኛው ከአባይ ምንጭ ሲሆን አጉ ወይም አኑ በመባል የሚታወቅ ታላቅ ንጉስ ነበር ይላል።
ከአባይ ራስ የፈለቀው ስልጣኔ ወደ ግብጽ ከዛም ወደ ኤዥያ ምድር ከሲሲሊ ወደ ኢጣሊያን ተሰራጨ። ከዚህ በእኛ ሀገር ውስጥ ከነበረች የስልጣኔ ከተማ ካይሮ የተተከለው ፒራሚድ ካንዳስ ተብለው ለሚጠሩ ነገስታት የተገነባ ሲሆን የሚገርመው ነገር የኒህ የዘር ሐረጋቸው ከኢትዮጵያ ምድር ተነስታ የሰሎሞንን ጥበብ ሰምታ እስራኤል ሂዳ ንጉስ ምኒልክን ከሰሎሞን የወለደችው በትንሣኤ ዘጉባኤ ከክርስቶስ ጋር ልትፈርድ የምትመጣው የንግስተ አዜብ ወይም ማክዳ ወይም በሌላ ስሟ ንግስተ ሳባ በመባል የምትታወቀው የሷ የዘር ሐረጎች እንደሆኑ ይነገራል። ታዲያ እነዚህ ነገስታት በስማቸው የኃይላቸው መገለጫ ፒራሚዶችን አሰርተዋል። የአንዷ ሀብት ሐዋርያው ቅዱስ ፊልጶስ ወንጌልን በኢትዮጵያ ምድር ሲሰብክና ሲያስፋፋ ይረዳው ዘንድ ለዚህ ጉዳይ አውላዋለች። ይህ የታሪክ ፋስት እንግዲህ የስልጣኔዎቻችን አንድምታ በረቀቀ መልኩ ከሃይማኖት ጋር ምን ያክል እንደተገመደና ከፈጣሪ ኃይል ጋር ምን ያክል እንደተንሰላሰለ ያስረዳል። አባ ተስፋ ስላሴ ሞገስን ጨምሮ አንዳንድ ሊቃውንት በኢትዮጵያ ምድር ተቀብረው የሚገኙ በርካታ ፒራሚዶች አሉ ይላሉ። እኒህ ፒራሚዶችና የሚያማምሩ ከተሞች በሚስጥራዊ ኮድ ቁልፍ ተቆልፈው የኛ ምድር ላይ በስውር እንዳሉ አንደኛው በአዶሊስ በቀይ ባህር አካባቢ በዚህ ቀይ ባህር በራፋኤል ትእዛዝ ማረፊያ የሆኑት ዘንድ የተሰሩ የፒራሚድ ከተሞች ናቸው። እነኚህ ፒራሚዶች 3 ናቸው። 3 ማዕዘን ሆነው የማይበላለጡ ወጥ ሲሆኑ ሶስቱም 3 አይነት ቀለም አላቸው። አንደኛው ከመሃል ወደ ቀኝ ያለው ፒራሚድ ቀለሙ አረንጓዴ ነው። መሐከለኛው ቢጫ ቀለም ሲሆን በግራ በኩል ያለው ደግሞ ቀይ ነው። ውስጣዊ አካላቸው ግን አይታወቅም ይላል። ሌሎች በራፋኤል ኪሩቤልና ሱራፊል የተገነቡ ፒራሚዶች በአፋር፣ በሃዳር፣ በአዋሽ፣ በከሜሌ እስከ ጅቡቲ ምድር ድረስ እንደሚገኙ ይነገራል። በሌላ በኩል ስውር የፒራሚድ ከተሞች በየረርና በአባይ ምንጭ ተፋሰስ ሸለቆ በጎጃም እንደሚገኙ የሚገልጹ መረጃዎችም አሉ። በሰማያዊ ኃይላት ማለትም በሱሪያል፣ በሰዳካኤል፣ በሳታኤልና በአናንያል ተሰርተው የሚገኙ ምስጢራዊ ቤተመንግስቶችና ቤተመቅደሶች በሽሬ፣ በዋልድባ፣ በጎንደር፣ በጣናና በወለጋ ይገኛሉ። እንደ ላሊበላ አይነት ውቅር ቤተመንግስቶችና ቤተመቅደሶች በቅዱስ ሚካኤል፣ በቅዱስ ገብርኤልና በቅዱስ ሩፋኤል የተገነቡ በየጁ፣ በጋይንት፣ በሸዋ፣ በየረር፣ በዝቋላ፣ በአዳዲ፣ በሐረር፣ በደብረ አሰቦት፣ በአሩሲ፣ በጋሞ ጎፋና በከፋ ይገኛሉ። እነኚህ ፒራሚዶች ቤተመንግስቶችና ቤተመቅደሶች ጥልቅ የሆኑ ሚስጥራትን የያዙ ናቸው። ይገለጣሉ ተብሎ የሚታሰበውም በትንቢቱ መሰረት የኢትዮጵያ ትንሣኤ ይሆናል ተብሎ በሚታመንበት ዘመን ሲሆን ኢትዮጵያንም ወደ ቀደመ ክብሯ ይመልሷታል ተብሎ ይጠበቃል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ለዘላለም ትኑር፣ አሜን። የመረጃ ምንጭ ቲና በቀለ። ጥንታውያን ኢትዮጵያውያን አሁን ድረስ ለዓለሙ ማህበረሰብ እንቆቅልሽ የሆኑ የስነ ግንባታ ውጤቶችን አበርክተዋል። እነኚህ የአያቶቻችን የስነ ግንባታ ውጤቶች ሚስጥራዊና አስደናቂ የሚያደርጋቸው አሁን ስልጣኔ በረቀቀበት በዚህ ዘመን እንኳን አለመሰራታቸው ነው። ለአብነትም በተለያዩ የአገራችን ክፍል የሚገኙትን ውቅር ስነ ህንጻዎችን ማንሳት ይቻላል። ከዚህም በላይ አሁን ድረስ ዓለም ያልደረሰባቸው ፍጹም ሚስጥራዊና አስደናቂ የፒራሚድ ከተሞች በኢትዮጵያ ውስጥ ይገኛሉ። እነኚህ ፒራሚዶች መቼ፣ በማን፣ እንዴት፣ ለምን ተገነቡ የሚለው ጥያቄ አይቀሬ ነውና በዚህ ዘርፍ ላይ ሰፊ ጥናትና ምርምር በማድረግ የሚታወቁትን የአባ ተስፋ ስላሴ ሞገስን መረጃዎች በማጣቀስ ትንታኔ እንሰጣለን። አባ ተስፋ ስላሴ ሞገስ ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋህዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው በተሰኘው መጽሐፋቸው ላይ እንዳብራሩት በኢትዮጵያ ውስጥ 9 የተሰወሩ የፒራሚድ ከተሞች አሉ።
እነኚህ የፒራሚድ ከተሞች ውስጥ የሚገኙት ፒራሚዶች በሰው እጅ ሳይሆን ራፋኤል፣ ኪሩቤልና ሱራፌል በተሰኙት መላእክቶች እንደተገነቡ ጸሐፊው አባ ተስፋ መጽሐፈ ሚስጥር ዘአዶናይ ራፋኤል የተሰኘውን መጽሐፍ አጣቅሰው ይናገራሉ። በተጨማሪም ሳጥናኤል የክፋት ስራዎችን የሚሰራባቸው በራሱ እጅ ያስገነባቸው ፒራሚዶች እንዳሉም አባ ተስፋ ጽፈዋል። እነኚህ ፒራሚዶች የሚስጥር ማህበረሰብ የተሰኙት አካላት የሰለጠኑባቸው ናቸው። የተቀደሰ ስራ የሚሰራባቸውና የኢትዮጵያ ጥንታዊና ሚስጥራዊ ሀብቶችና ከተሞች የሚገኙባቸው በራፋኤል በኪሩቤልና በሱራፌል የተገነቡት ፒራሚዶች የሚገኙት በአፋር፣ ሀዳር፣ አዋሽ፣ ከሚሌ እስከ ጅቡቲ የሚደርሱ ስፍራዎች ላይ እንደሚገኙ ተጽፏል። ሌሎች የታሪክ ሰዎች በተጓዳኝ እነኚህ ፒራሚዶች በኤረር እንደሚገኙም ይናገራሉ። ፒራሚዶቹ አረንጓዴ፣ ቢጫና ቀይ ቀለም አላቸው። በተጨማሪም ደግሞ ጥቁር፣ ቡናማ፣ ሰማያዊ፣ የወይን ጠጅ ቀለም ያላቸው ፒራሚዶችን በከተሞች ውስጥ ይገኛሉ። እነኚህ የፒራሚድ ከተሞች በአያቶቻችን ድንቅ ጥበብ ከሺህ ዘመናት አስቀድሞ ተሰውረዋል። ነገር ግን የኢትዮጵያ ትንሣኤ ይሆናል ተብሎ በሚታመንበት ዘመን እንደሚገለጡና ኢትዮጵያን ወደ ቀድሞ ክብሯ እንደሚመልሷት የሚታመንበት ትንቢት አለ። ይህ ከላይ የተመለከትነው መረጃ አባ ተስፋ ስላሴ ሞገስ የተሰኙ የታሪክ ሊቅ መጽሐፈ ሚስጥርና መጽሐፈ ሚስጥር ዘአዶናይ ራፋኤል የተሰኙትን መጽሐፍ በማጣቀስ ከጻፉት ላይ የወሰድነው ነው። የራፋኤል ምዕላድ በዚህ የጥናት ውጤት ላይ ጥልቅ ምርምር መደረግ እንዳለበት የነበረ በዘመናችን ካገኘናቸው ምሁራን መካከል ጥልቅና ሚስጥራዊ የሆኑ ነገር ግን ያስተሳሰብ አድማስን የሚያሰፉ የጥናት ስራዎቻቸውን ያበረከቱልንን አባ ተስፋ ስላሴ ሞገስን ማክበርና ማድነቅ እንወዳለን። በሚቀጥለው ቪዲዮ በሱሪያል፣ በሳዳኤል፣ በሳላታኤል እና በአናንያኤል የተገነቡ እጅግ ሚስጥራዊ ስለሆኑ ቤተ መንግስቶችና ቤተ መቅደሶች እንነጋገራለን። መልካም ሳምንት። ጥንታዊነት የዘመኑ ፋሽን ነው። የራፋኤል ኢትዮጵያ ሚስጥር ነች። ስለ ቅድስት ሀገር ኢትዮጵያ ከምናቀው የማናቀው ይበልጣል፣ ከተገለጠው ያልተገለጠው ይልቃል። የቀደሙት ኢትዮጵያውያን መሰረታቸው የአርያም ጥበብ ስለነበር ከሰማያዊ ኃይላት ጋር የፈጠሩት ህብረት ውጤት ነበር ጥንታዊ ስልጣኔያችን። ምዕራባውያኑ ከወደቁት ከረከሱት ስማዚያውያን ጋር ህብረት ፈጥረው ለእነርሱ መንፈስ የሚመች ስልጣኔን ዛሬ ላይ መስርተው ቢያስጨንቁንም ጥንት የኛ አባቶች ከቅዱሳን መላእክት ጋር ነበር ወዳጅነታቸው። ሳንጠቀምባቸው ካለፉ ኢትዮጵያውያን ሊቃውንት መካከል አንዱና ዋነኛው የሆኑት አባ ተስፋ ስላሴ ሞገስ ጥንታውያን ኢትዮጵያውያን ከቅዱሳን መላእክት ጋር በመጣመር ስለሰሯቸው ስራዎች ሲገልጹ እንዲህ ይላሉ። የእግዚአብሔርን መንበር የሚሸከሙት በኃይል የከበሩት ቅዱሳን መላእክት ኪሩቤልና ሱራፌል ከኢትዮጵያውያን ጋር በመሆን በአሰብ፣ በአፋር፣ በዞብል፣ በራማ እስከ ጅቡቲ የሚዘልቅ የፒራሚድ ከተሞችን ገንብተዋል። በእነዚህ ከተሞች ውስጥ የተገነቡት ፒራሚዶች ከአንድ ወጥ እብነበረድ ተፈልፍለው የተገነቡ ሲሆን ቀለማቸው የወይን ጠጅ፣ ውሃ ሰማያዊና ጥቁር ናቸው። መጽሐፈ ሚስጥር የተሰኘውን መጽሐፍ አብነት አድርገው አባ ተስፋ እነዚህ የፒራሚድ ከተሞች ለሰው ልጆች ጥበብ የሚገለጥባቸው ከፍተኛ መንፈሳዊ ኃይል ያለባቸው ቦታዎች ሲሆኑ አሁን ተሰውረው እንደሚገኙ ያትታሉ። ከደጋጎቹ ቅዱሳን መላእክት ኪሩቤልና ሱራፌል ባሻገር ቅዱሳን መላእክት የሆኑት ሱራያል፣ ሰዳካኤል፣ ሳላታኤልና አናንያኤል የኢትዮጵያውያን ወዳጆች ነበሩ። አያቶቻችን ከእነኚህ ቅዱሳን መላእክት ጋር በመሆን በጣና፣ በጎጃም የተለያዩ ክፍሎች፣ በጎንደር፣ በዋልድባ፣ በሞቃዲሾ ባለ 8፣ ባለ 6 እና ባለ 4 ማዕዘን
ፒራሚዶችና የአክሱምን ሐውልት የሚመስሉ ሐውልቶችን ገንብተዋል። አባ ተስፋ መጽሐፈ ምስጢር ዘአዶናይ ራፋኤልን አብነት አድርገው ስለ እነዚህ ከተሞች ሲገልጹ የተገነቡት ሕንፃዎች ጣራቸውና ግድግዳቸው ህብሩ በማይታወቅ ሐረግና በልዩ ልዩ ስዕል ያሸበረቀና ያጌጠ ነው። እነኚህና ሌሎችም ከቅዱሳን መላእክት ጋር ህብረት በመፍጠር በኢትዮጵያ ውስጥ ተሰውረው የሚገኙት ከተሞች የዓለምን የኃይል ሚዛን የሚለውጡ የሰማይና የምድርን ጥበባቶችና ሀብቶችን ሸክፈው የያዙ ናቸው። እነኚህ ከተሞች በኢትዮጵያ የትንሣኤ ዘመን ይገለጣሉ ተብሎ ይታመናል። በቀጣይ አበው ከቅዱሳን መላእክት ጋር ህብረት እንዴት ፈጠሩ፣ እነኚህን ከተሞች ለመገንባታቸው ከምንጮች ባሻገር መረጃዎቹስ ምንድናቸው ለሚሉት ጥያቄዎች ምላሽ ይዘን እንመለስ።
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን